በቃ ያለፈው ነገር አልፏል። ቃሉ ብቻዬን ብዙ ነገር አሳልፌያለሁ። እሱን ፍለጋ እንኳን በጣም ብዙ ቦታ ነው የሄድኩት። በጣም ብዙ ቦታ ቤተሰቦቹን ሳይቀር ብዙ ለምኛቸዋለሁ እንዲነግሩኝ። ግን ያው ፈልጌውም ሳልፈልገውም መጠርጠር አልፈልግም። ግን ያው እንደዛ ትንሽ ነገሮችን ሳይ ወደዛ ሄጃለሁ። ትንሽ በሀሳብ ማለት ነው። አሁን ተጀምሯል አይደል? ካፕል ቲክታክ ምናምን የሚባል ነገር ካሜራ መፈለግ ጀመርኩኝ እኛ ቤት ውስጥ። በጣም ብዙ ብቻዬን ያለቀሱባቸው ጊዜያቶች ነበሩ። ወይ እንተው ማለት እንድታለቅሽ አይደለም እነዚህን ነገሮች ያነሳዋቸው። እናቱ እንኳን ሴት ሆና እንደዛ ወደ እንደዚህ ሆኖ እያየች ምንም አላዘነችም። ትንሽ እንኳን ለመራራት ምንም አላደረገችም። እስከዛሬ ያለፍኩት ነገር ከባድ ነው። ልጃችን ያላባት ማደግ የለበትም። እባክህ ተመለስ ወደ ቤት። ሰላም ሰላም፣ የተወደዳችሁና የተከበራችሁ ወደ ተመልካቾቻችን እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ዛሬ ደግሞ በአስታራቂ ሚዲያ አንድ ለየት ያለ ታሪክ ይዘን መጥተናል። ምንድነው እንግዳችንን ያው እዚህ ስቱዲዮ ድረስ በመጋበዝ ሁሉንም ምናየው ምንሰማ ይሆናል። እንግዲህ ከዛ በፊት አንዳንድ ነገሮችን ለእናንተ ማለት ስለሚኖርብኝ ነው ወደዚህ የመጣሁት። ምንድነው ሁለቱንም ስራዎቻችን ወይንም ደግሞ ሁለቱንም ቻናሎቻችን ታውቃላችሁ። በዚህኛው ሰላምን እርቅን ይዘን የመጣነው፣ በዛኛው ደግሞ ጥፋተኞች በደለኞች የሚገባቸውን ቅጣት እንዲያገኙ ነው እየሰራን እየለፋን እየደከምን ያለ ነውና ያ ነገር ደግሞ እይታ እያገኘልን አይደለም። እኛ ግን ሰው እንዲማርበት ጥቆማዎች ወደኛ እንዲመጡ ሰው እንዲያይ ነው። ከዛ አንጻር ነው እና ሰሞኑን ትንሽ የመቀዛቀዝ ነገር አለ። እናንተ ደግሞ ተባብራችሁ ይህን ነገር እንደምታስተካክሉ ባለሙሉ እምነት ነኝ። ዛሬ ደግሞ አንድ እህታችን እዚህ ስቱዲዮ ድረስ መታለች። ማናት? ምንድናት? ምንስ ቤት ሊያመጣት ቻለ የሚለውን እንግዲህ እሷን ወደዚህ ያመጣን ምንሰማ ይሆናል። እናንተ አብሮነታችሁ አይለይም። ላይክ ሼር ማድረጉ እንዳይረሳ። ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ ያደርጋችሁ ቤተሰቡን እንዳለው። እንግዲህ አሁን ራሴ ነኝ እንግዲህ አይን ይዤ የምመጣው። ስለዚህ እስከምናመጣ አብራችሁን ጠብቁ። እንኳን ደህና መጣሽ። እንኳን ደህና ቆየኸኝ። አረፍ በይ። እሺ ትራሱ ልስጥሽ ትንሽ። በቃ ተመችቶሻል? በቃ እዚህ ድረስ ስላስቸገርንሽ በጣም ይቅርታ። ምንም አይደለም፣ ችግር የለውም። ዛሬ ትንሽ ለየት ያለ እንግዳ ነው ያለን። እንግዲህ እንደምታያት ነፍሰ ጡር ናት። እዚህ ቤት ማለት እዚህ ስቱዲዮ ድረስ ምን ሊያመጣት ቻለ በእንደዚህ አይነት ሁኔታ ሆና የሚለውን እንግዲህ ከእሷ አንደበት እንሰማለን። ትንሽ መጀመሪያ ደውላልኝ ያለውን ነገር ስታወራኝ እኔ ትንሽ ከበድ ብሎኝ ነበረ። ማወር ደግሞ የተሻለ የሚሆነው መገናኘቱ ነበረ እና እንደ አጋጣሚ ደግሞ እዛ ድረስ መተን እናውራሽ ብለናት ነበረ። ግን ያው ለህዝቡ እንዳስተማሪነት ስለሆነ ይህን ታሪክ እየሰራ ነው ያለ ነው፣ እዚህ ሚዲያ ላይ እየሰራ ነው ያለ ነው። እዛው ድረስ መጥቼ ከኔም ታሪክ ሰው እንዲማር እፈልጋለሁ ብላ ነው ወደዚህ ድረስ የመጣችው። እንግዲህ በጣም እናመሰግናለን። እናመሰግናለሁ። እሺ እንተዋወቅ። እሺ ራሄል እባላለሁ። እሺ ራሄል፣ በድጋሚ እንዳልኩሽ በእንደዚህ አይነት ሁኔታ ሆነሽ ስለመጣሽ በጣም ደስ ብሎናል። እስቲ የመጣሽበትን ምክንያት ከዛ ስለ ቤተሰቦችሽ፣ ስለ ትውልድሽ፣ ስለ እድገትሽ የተወሰነ ነገር በቅድሚያ በይንና ወደ ጉዳያችን እንገባለን። እሺ ምናልባት ያልተመቸሽ ነገር ካለ ምንም ነገር ጠይቂ። ችግር የለውም። እሺ አሁን ደህና ነኝ፣ ችግር የለውም። ከየት ልጀምርልህ? ያው በስልክ ነገር አውርተናል፣ ግን ያው እስቲ ስለ ቤተሰብ፣ ስለ እድገትሽ የተወሰነ ነገር በይን። እሺ ያው አስተዳደጊ ትንሽ የአቅመ ደካማ የሚባሉ ወይም ብዙም አቅም የሌላቸው እናትና አባት ነው የተወለድኩት። ያው አቅሜ ከደረሰ በኋላ ደግሞ አገባሁኝ ምናምን። ከባሌ ጋር በ2 ዓመት ቆይተናል በትዳር። 1 ዓመቱ እንዲሁ በቃ እፈልግ ነበረ እኔ ልጅ፣ ያው አማክሬውም ነበረ ምናምን እና እሱ ፈቃደኛ አልነበረ። ምን ቆይ እስቲ ስራዎችን እናስተካከል ምናምን በሚል ትንሽ ቆየን። 2ኛው ዓመት ላይ ያው እግዚአብሔር ፈቅዶ ልጅ አገኘሁኝና ከባለቤቴ ጋር ያለው ነገር ትንሽ እንዴት ነው፣ ነፍሰ ጡር መሆኔን ከነገርኩት በኋላ ትንሽ ለውጦችን ማየት ጀመርኩኝ። ማለት
ያው መጀመሪያም አይፈልገውም ነበር እንደነገርኩ ማለት እንቆይ የሚለው ነገር ነበረ። ያው የራሳችን ግሮሰሪ ከፍተናል፣ እየሰራን ነው በስራ ግሮሰሪ ያላችሁ? አዎ እየሰራን ነው፣ በደንብ አለን፣ በደንብ አሪፍ ገበያ ያለው እየሰራን ነው። ግን ያው ከሱ ጋር ነፍሰ ጡር መሆኔን ከነገርኩት በኋላ አንዳንድ ለውጦች ማየት ጀመርኩኝ። ያው ታልፋለህ ለቤትህ ለትዳርህ፣ በተለይ ደግሞ ልጅ እንዳለ ስታውቅ ታልፋለህ ነገሮችን። እያለፍኩኝ ቆየሁኝ። ግን ባሳለ በስተመጨረሻ የሚያደረገው ነገር ትንሽ ግን ከዛ በፊት ማለት እሱ የማይፈልግበት ምክንያት የሁኔታዎችን ለማስተካከል ባለው ፍላጎት አንጻር ነው ወይስ? አዎ በዛ ምክንያት ቆየን እኮ 1 ዓመት። እስቲ ስራዎችን እንስራ በደንብ ልጃችንን መጥቶ በደንብ እንደ ልቡ የሚሆንበትን ነገር እናስተካከል የሚለውን ነገር እያወራንበት ነበር ለረጅም ጊዜ 1 ዓመት ያክል። ያው እኔም ሴት ነኝ፣ ልጅ እፈልጋለሁ፣ ልጅ ቤት ያሞቃል፣ እሱን ነገር እፈልጋለሁኝ እና ረጅም ጊዜ ነግሬው ነበር፣ እንደዛ ተነጋግረንም ነበረ። ግን በቃ እንደዛ ነው የሆነው። ስራዎችን እንሰራለን፣ ምንም ጥያቄ የለውም። ግሮሰሪ መክፈት ማለት ትልቅ ነገር ነው። ከምንም ነው ተነስተን፣ እኔም ነገር ያለው ቤተሰቦች እንደዛ አልነበሩም። ከእሱ ጋር ኮንኩኝ በኋላ እነዚህ ነገሮችን ማስተካከል የጀመርኩት። ግን ያው ብዙም ደስተኛ ከዛ በፊት ምን ነበር የምትሰሩት የራሳችሁን ከመጀመራችሁ በፊት? በቃ እሱም ዝም ብሎ አልፎ አልፎ አለ አይደለ ሰርቶ መውጣት ምናምን። እኔም እንደዛ ሞክራለሁ። ሰው ጋር ተቀጥራችሁ ማለት ነው? አዎ እንጂ የራሳችን ነገር አልነበረም። ጠንከር ብለን ነው እንደምንም ለፍተን ነው ይህን ነገር ያመጣ ነው። ቀላል ነገር አይደለም ለሁለታችንም። ብቻ ይሄ ነው የተፈጠረው ማለት ነው። እና ድንገት ነው ለውጦቹም አይጀመርኩኝ። አልፋለሁ። ግን ጨርሻ ላይ ያደረገው ነገር ለእኔም ለልጄም በጣም ከብዶኝ ነበረ። ለማንም የማወራው ነገር አልሆነልኝም። በጣም ብዙ ሞክሬያለሁ፣ ከብዶኝ ነበረ። ከእርግዝና ጋር ደግሞ ከባድ ነው። ምንድን ነው የተፈጠረው? እንዳልኩ የጸባይ ለውጦች ነበሩ፣ የሚያደርጋቸው ነገሮች ምናምን ስልኩ ላይ ብቻ የሆኑ ለውጦች አይቻለሁ። ጓደኞቹን ለመጠየቅ ሞክሬያለሁ። ምን ሆኖ ነው ይሄ ልጅ? ወይ ስራ ቦታ ላይ በቃ የሆነ ነገር ተፈጥሯል ብዬ ለመረዳት ሞክሬ ነበር። መጨረሻ ላይ ግን በቃ ድንገት ጠፋ ማለት ለስራ ነው የወጣው። በቃ ቀረ፣ በዛው አልመጣም። ስልኩ አይሰራልኝም። ሞክሬያለሁ ለማግኘት ግን በቃ ጠፋው። ለስራ እንደወጣ ሁሌ እንደሚያደርገው ጠዋት ላይ ይወጣል። በዛው እንትን አለ። መሀል እንደዋወልም ነበረ፣ ስልኩ አይሰራም። በቃ ደጋግሜ ሞከርኩለት ምናምን አይሰራም ስልኩ። ማለት ለእኔ ከባድ ነበረ። እንደዚህ ሆኖ አያውቅም። ድንገት ነው እንደዚህ በአንዴው ዝም ያለው የጠፋው፣ ድምፁን ያጠፋብኝ እና ለእኔ ትንሽ ከባድ ነበረ። ማለት አንደኛ ምንድን ነው ምክንያቱ እንደዛ እንዲሆን ያደረገው? እኔም ለማስታወስ ያደረግኩት ነገር ካለ ምናምን ብዬ ለማስታወስ ሞክሬ ነበረ። ግን ምንም የተጋጨንበት ነገር አልነበረም። በቃ እንዳልኩ የሆኑ ለውጦችን አይቻለሁኝ እና ከዛ ያ ነገር ነው ጠንከር ብሎ ወደዛ ደረጃ የደረሰው እሱ ማለት ነው። እርግጠኛ ነሽ ምንም ያጣላችሁ ምክንያት ወይም ደግሞ እሱ ስሜታዊ እንዲሆን ያደረገ ነገር የለም? አይ ነው ማለት ትዳር መሀል አለመግባባት፣ የሀሳብ መጋጨት ሊኖር ይችላል። ግን በዛው እንዲቀር ያደረገው ምክንያት የለም? እኔ አታስታውሽም ወይስ የለም አልኩ? እንደዛ ግጭቶች ነው ምናልባት ለሱ ምክንያት ከሆኑት ነው እንጂ እንደዛ ድረስ የሚያደርስ ነገር አይደለም ልል ፈልጌ ነው። ጥሎ እስከ መውጣት በዚህ ሁኔታ እኔን ጥሎ ለመውጣት የሚያደርስ ነገር አልነበረንም መሀላችን። ትንሽ መሀል ላይ ግጭት ይኖራል ምናምን፣ ያው እናስተካክላለን። ግን ያው ድንገት የወጣበት ይህን ያክል ምክንያት አለ ብዬ አላስብም። ምናልባት እኔ እንጃ ብቻ። እሺ ከዛ በኋላ ማለት እንግዲህ ድርጅቱ የራሳችሁን አይደለ? እዛ ሄደሽ እንትን አላልሽም? ቅድም እያልኩሽ ማለት ያልተመቸሽ የምትፈልጊው ነገር ገብቶኛል። እያየሁ ነው ፊትሽ ላይ ጭንቀቱ ምናምን። ባለፈውም እዛ ድረስ እንምጣ ስልሽ አንቺ ነሽ እዚህ ካልመጣ ውስጥ ይህን እዚህ ያስቸገርነሽ እና የምትፈልጊው ነገር ምናምን ካለ ነገር እነግርሃለሁ። ደህና ነኝ አሁን። ማለት ቦታው ላይ ሄደሽ አልጠየቅሽም? እንግዲህ ድርጅታችሁ የራሳችሁን አይደለም ማለት ምን ያህል ጊዜው ነው? ወይንም አንቺ ስንት ወር እያለሽ ነው? ስንት ወር መሰለህ? ኦልሞስት በጣም ብዙ ወራት ሆኖታል። 4 ወር 5 ወር አካባቢ ይሆናል ከወጣ።
እኔ በጣም ገና እያለሁ አሁን ደርሻለሁ። ቀናት ነው እየጠበኩ ያለሁት እና 9 ወር ገብተሻል? ገብቻለሁ። እንግዲህ ያው እመቤቴ ትቅረብሽ ነው የሚባለው። እሺ አመሰግናለሁ። አሜን። እና እዛ አካባቢ ነበረ እሱ ያ 5 ወር ማለት አንቺ ኦልሬዲ 4 ወር እያለሽ ማለት ነው እኮ። እዛ በዛን ሰዓት ያው መንቀሳቀስ ትችያለሽ ምናምን። እዛ ሄደሽ አልጠየቅሽም? ሞክሬያለሁ፣ በጣም ሞክሬያለሁ። እሄዳለሁ የለም ነው የሚሉ ሙሉ በሙሉ እሱ ነበር የሚቆጣጠረው። ማለት እሱ ይሄዳል በደንብ። እኔ ብዙም ቤት ውስጥ ያለውን ነገር ምናምን ነው እንትን የምለው እና እሄዳለሁ የለም ነው የሚሉ። በጣም ነው የምሄደው፣ በተደጋጋሚ እሄዳለሁኝ ምናምን፣ ግን ምንም ነው ማለት ያለበትን ሊነግሩኝ አልቻሉ። ለእነሱ ያላቸው ነገር እነሱ ለመናገር አለመፈለግ ነው ወይስ ያላቸው ነገር የለም? አላውቅም። እሱ በቃ እኔ እሄዳለሁ ጠይቃለሁ፣ እሺ መጥቶ ነበር ወይ ምናምን እላለሁ፣ ግን እንዳልመጣ እንደሌለን የሚነግሩኝ በቃ እንደዚህ ነው። ሁሌ መልሳቸው አንድ አይነት ነው የሚሆንብኝ ለእኔ። ቤተሰቡ ጋር እሱ ቤተሰብ ጋር ሞክሬያለሁ። የቅርብ የሚባሉ ጓደኞቹ ቤተሰቦቹ ጋር ሞክሬያለሁ። ሳልሞክር ቀርቼ አይደለም፣ ግን ያው ከአቅሜ በላይ ሆነ። ምን ላድርግ? ከዚህ በላይ ማድረግ የምችለው ነገር የለም። ለጋ ለመለከት አይ እዛ ድረስ እንኳን አልሄድኩም። ለምን ማለት ያው ድንገት ነው የጠፋው። ጓደኞቹም ጋር ስራ ቦታም ጋር አለ ወይንም ይገኛል በሚባልበት ቦታ ሁሉ ከሌለ ማሳወቅ ነበረብሽ። ያው አንድ ሰው ከጠፋ 24 ሰዓት ነው የሚለው ህጉ። ያው በትዳር 2 ዓመት ቆየንና ያ ጊዜ ሳስብ ሄጄ ለማመልከትም አይደለም እኔ ጓደኞቹን ከጠየኩኝ በኋላ በቃ ምናልባት ይመጣል አይደለ፣ ተስፋ አልቆረጥኩኝም። እጠይቃለሁ ምናምን፣ ግን ፖሊስ ጋር ሄዶ ለማመልከትም ምናምን ሙከራ አላደረኩኝ። ያው ለመጠየቅ ሞክር ጓደኞቹን ነው ቤተሰቦቹን ነው አናቅም ነው የሚሉኝ፣ ግን እስካሁን እንደዛ ነው ያልኩት እንጂ ፖሊስ ጋር ለመሄድ አልሞከርኩም። እውነቱን ለመናገር እንደዚህ ነው ያለሁት። ለቤተሰቦችሽ ነግረሻል? በእርግጥ አቅመ ደካማዎች ናቸው ብለሽኛል እና ቢያንስ ለማማከር ያህል ለእነሱ ነግረሻቸዋል? እንዲጨነቁ አልፈለኩም፣ እንዲያውቁም አልፈለኩም። ያው እነሱ እንዲጨነቁ አልፈለኩም እንደነገርኩ ስለሆነ እነሱ ማስጨነቅ ስላልፈለኩኝ ምንም ነገር አላልኳቸውም። ያው ብቻዬን እስቲ ልሞክር ብዬ ነው ያው ሰዎችን እየጠየኩኝ አይደለም ማለት። በዚህ 5 ወር ውስጥ እናትሽ ወይ አባትሽ ጋር ሄደሽ አላገኛሻቸውም ወይንም ደግሞ እነሱ መጥቶ አልጠየቅሽም? እንዳያውቁ ያደረግሽበት ምክንያት? ያው ስራ ነው እላቸዋለሁ። የለም ሲሉ እንዲህ ሲሉ የት ሄዶ ነው ምናምን ሲሉ ድንገት አልፎ አልፎ ወይ በስልክ ምናምን ሊያገኛቸው ይችላል አብረን ሆነን ምናምን ሲደውሉ እና በፊት ላይ አሁን እኔ ያልኩሽ ማለት ከጠፋ ካልሽኝ ጊዜ በኋላ ከዛ በኋላ ሲጠይቁኝ የት ሄደ ይላሉ። መቼም የት ሄደ ሲሉኝ ይመጣል ስራ ሄዶ ነው እንደዚህ ራቅ ያለ ቦታ ሄዶ ነው ምናምን ነው የምላቸው። ያው ለእነሱ መናገር አልፈለኩኝም፣ እነሱ ማስጨነቅ አልፈለኩኝም። ለዛ ነው ያልነገርኳቸው እንጂ ማለት ለማስጨነቅ ነው እንጂ የሚሰጡኝ መፍትሄ ያለ አልመሰለኝም። ተረዳኸኝ? ለዛ ነው እንጂ ትልቅ ኃላፊነት ነው በነገራችን ላይ ወሰድሽው። አውቃለሁ ማለት የህይወት ነው። ምክንያቱም እዚህ ጋር 2 ነፍስ ነሽ። በዛ ላይ ይደግፈኛል የምትይው ባለቤትሽ ባልታወቀ ምክንያት የለም። ለቤተሰብ አልነገርሽም። እሺ ስራው ጋር እንዴት ሆነ ያንቺ ግንኙነት? ማለት እንግዲህ ይመለከትሻል፣ ገቢ፣ ስራው፣ እንቅስቃሴ ያለው ነገር ስለ ስራ ይመለከትሻል። እነሱን ነገር እየጠየቅሽ አይደለም? ሲሄድ በሄድኩበት አጋጣሚ እጠይቃለሁ፣ እንዴት ነው ምናምን እላለሁ። እንደዛ ቼክ ለማድረግ እሞክራለሁ። ገቢ ውስጥ አይ ሞር እንትን አይደለም ገባክ? እሱ ነበረ በደንብ ሲል የነበረው። እኔ ደግሞ ትንሽ ገፋ እያልኩኝ በመጣው ቁጥር እየደከመኝም ውጪ ለመውጣት ምናልባት በስልክ ደውይ እንኳን ድንገት ከመጣ ነገሩኝ ምናምን በሚለው በዛው ትንሽ አወራቸዋለሁ እንጂ ምንም በቃ። ስለዚህ እኔ አሁን እኮ ጥያቄ የሆነብኝ ምን መሰለሽ፣ አሁን አንቺም እሱ ያለበትን አታውቂም፣ ስለ ስራው በደንብ እየተከታተልሽ አይደለም ካለሽበት ሁኔታ አንጻር። ገንዘቡ የት ነው እየገባ ያለው? የስራው አካውንት አለን፣ የድርጅቱ አካውንት አለ፣ ይሰራል። እዛ አካውንት ካሸሮች ምናምን አሉ እዛ የሚሰሩ እና እነሱ ናቸው እንትን የሚሉት። ሞር ደውዬ ቼክ ሳረግ ስጠይቀው ምናምን እንዴት ነው እንደዚህ ትንሽ ትንሽ ነገር ጠይቃቸዋለሁ። በቃ በሚሰራው መንገድ ስሩት፣ እስከዛሬ በሚሰራው መንገድ ስሩት ምናምን በሚለው ነው እንትን እምላቸው እንጂ ዲቴይል ገብቼ እንዳልከው እንደዛ አላደረኩም። የገንዘቡን ነገር በቃ እነሱ ሰርተው የሚቆጣጠር ሰው አለ ብለሽኛል። የሚቆጣጠረው ሰው በአካውንት ያስገባል።
ያው አልፎ አልፎ የራስ ገንዘብ ነው የራስ የለፋንበት ነገር ስለሆነ ቼክ አደርጋለሁ። ዝምም አልልም። ትንሽ ያለውኝ ግን የእሱም ነገር አለ። ተረዳኸኝ? ከስራው በላይ የሚያሳስበኝ የእሱ ድንገት እንደዚህ መሆን ነው። ደስታዬን ሳላጣጥም ድንገት እንደዚህ ሲሄድብኝ በቃ ሙሉ በሙሉ እሱ ላይ ነው ያለው ሀሳቤ። የእሱን ነገር ነው እንዴት አድርጌ ነው የማገኘው የሚለው ነገር ነው ውስጥ ያለው እንጂ ስራው ላይ አይደለም። እንትን የሆነ ከሰራተኞች ጋር ብዙ ጊዜ ያው ድርጅት ያላቸው ምናምን የሆነ ሰው ጋር በደንብ ይግባባሉ እና አንቺ በጣም የተግባባሽው የተፈጠረውን ነገር የሆነ ያለውን ነገር ሊነግርሽ የቻለ ሰው የለም ወይስ በጣም ነው ከስራው የራቅሽው? ሙሉውን ኃላፊነት ለሱ በመተው እንዴት ነው? ትንሽ ነው አልኩ። ያን ያክል እንትን ያለኝ ድርሻ የለኝም ማለት አልገባም። ወደ ውስጥ ጠለቅ ብዬ አልገባም። እሞክራለሁ ለመጠየቅ ምናምን ግን ብዙም አይደለም እንደነገርኩት ነው። ስለዚህ አሁን ምንም ሂጃለሁም የለም እዚህ ነኝ የሚባል ነገር የለም። ስራው በመሀል በሰው እጅ ነው ያለው። ምንም የለም። ከዛ በኋላ አንቺ ደግሞ አሁን ያለሽበት ሁኔታ በጣም ከባድ ነው። በጣም ማለት ያስፈልገኛል። በዚህ ሰዓት እንደ ትዳር አጋር የሚያስፈልገኝ ሰዓት ነበረ። በጣም የምፈልገው ሰዓት ነው። የመጣሻቸው ወራቶች 5 ወሩ ራሱ በጣም ከባድ ጊዜ ነው። በጣም ብቻዬን መሆን ያልነበረብኝ ጊዜ ነበረ። ለምን እንደሆነ እንደዚህ አላውቅም። ማለት ብቻሽን እንዳትሆኚ ሌላ እህት ወንድም ወይ ከጓደኞችሽ አብሮሽ የሚሆን አልፎ ነው። ያው እንደ ራስ ሰው አይሆንም መቼም። እሱ ነው ይመጣሉ ምናምን ይሄዳሉ። እንደዚህ ነው በቃ። እህት ወንድም ወይስ ጓደኞች? ጓደኞች ነው። እህት ወንድም የለሽም? የለኝም። ብቸኛ ልጅ ነሽ? አዎ ብቸኛ ልጅ ነኝ። በጣም ከባድ ነው። በጣም እንጃ። ትንሽ የምትነግረው ነገር ማለት ትልቅ ኃላፊነት ነው። ትልቅ የህይወት ዋጋ ነው። እናት የሆናችሁ እናት ያላችሁ ወይ ልጅ ሚስት ያላችሁ ሰዎች ታውቃላችሁ። በተለይ የሴቶች የእርግዝና ወቅት ማለት በጣም ከባዱ ጊዜ ነው። በጣም ትሪትመንት የሚያስፈልጋቸው፣ በጣም ከጎናቸው መሆን፣ በጣም አብሮነት የሚያስፈልገው ጊዜ ነው እና እንግዲህ የእሷ ባለቤት ምክንያቱ አልታወቀም፣ አልነገራትም። በማላቸው የተፈጠረ ግጭት የለም እንዳልሽኝ ከሆነ እንደዚህ የሚያከር ማለት ጥሎ እስከ መሄድ የሚያደርስ ነገር አልተፈጠረም። ለዛ ነው ግን ሄዷል እሱ የለም። ምናልባት ቅድም መጀመሪያ ላይ ያልሽኝ ነገር ነበር፣ ጸባይ መቀያየር፣ ስልክ ምናምን ብለሽ ምንድን ነው ስልኩ የሆነ እንዲህ ሊሆን የሚያጣላችሁ ምክንያት ከሌለ እንደዚህ ሊሆን ይችላል ብለሽ የገመትሽው ነገር የለም ወይ? ጠረጠርሽው ከመቀያየሩ የተነሳ ማለት ነው? ያው እኔ እንዳውቅበት የማልፈልገው ነገር ይኑር አይኑር አላውቅም። ከጊዜ በኋላ ነው የመጣው። እኔ ላይ መበሳጨት፣ ድሮ እንደሚሰጠኝ አይነት ፍቅር አለመስጠት እና ያው ሴት ልጅ ነኝ እኔ የማስባለው ለምንድን ነው እንደዚህ ነገሮችን የሚያደርገው ምናምን ብዬ አያለው አልፋለሁ። ግን መጨረሻ ላይ ጠይቀዋለሁ። ለምንድን ነው እንደዚህ የምትሆነው? ቁጭ አድርጌ ጠይቀዋለሁ። ምንም ምላሽ አይሰጠኝም። በቃ ስልኩንም ከኔ መደበቅ አለ አይደለ? ይሄ ድሮ እንደ ልቡ ነበረ ቤት ውስጥ የሚያስቀምጠው፣ አያስቀምጠውም። ይዞት ነው የሚንቀሳቀሰው ቤት ውስጥ እያለ እንደዚህ አይነት ነገሮች ማለት ነው። ስለዚህ አሁን መደባበቁ መጣ ማለት ነው። ያን ያመጣው ምክንያት ምንድን ነው? ዝም ብለሽ በራስሽ ስትገምጪው ከአንቺ ጋር እንደዛ እንዳይሆን ካደረገ ምን ሊሆን ይችላል ብለሽ ትጠረጥሪያለሽ? ያው የሆነ ሰው የሆነ ነገር ሲያደርግ የራሱ ምክንያት አለው። ወይንም ደግሞ እኔ ጋር አሁን ለምሳሌ የሆነ ሰው ሲቀያየርብኝ፣ ያልጠበቅኩት ሰው ሲቀያየርብኝ ምንድን ነው ምን አድርጌ ነው ምናምን ብለሽ ብዙ ነገሮችን ጠይቂያለሽ። እንግዲህ ጸባይ የለም ብለሻል፣ ሌላ የተለየ ነገር የለም ብለሻል። ሌላ የምትገምጪው ነገር የለም? ሰው እንደዚህ እየደበቀ ከሆነ ያው ደግሞ ነፍሰ ጡር ስትሆን እንትንም አለ፣ አንዳንድ ለውጦችም አሉ አይደለም? የሚያሳስብ ነገር አለ። ሌላ ሰው ጋር እየሄደ ይሁን እንዴ ወይኔ እንደዚህ ሲሆን የሚለው ነገሮች፣ አንዳንድ ነገሮች አሉ። እንደዚህ ሲሆን እሱ ሌላ ሰው ጋር መጀመር፣ ሌላ ሰው ማይጀመር እንዴ፣ እነዚህ ነገሮች ከኔ መደበቅ ሲጀምር እኔ ላይ ሲለወጥ ማለት ነው። እንደዚህ አይነት ነገሮች ጭንቅላቴ ላይ መጥተዋል። አልመጡም ማለት አልችልም። ያው ፈልጌውም ሳልፈልገውም መጠርጠር አልፈልግም፣ ግን ያው እንደዛ ትንሽ ነገሮችን ሳይ ወደዛ ሄጃለሁ፣ ትንሽ በሀሳብ ማለት ነው። ሁኔታው ብቻ ነው የተለየ ወይም በጣም የምትቀርበው ሰው ምናምን አለች ብለሽ
ታውቂዋለህ? ከጓደኞች ከስራ ቦታ ምናምን? ለእኔ ጥያቄ ስለፈጠረብኝ ነው። በነገራችን ለብዙ ነገር አሁን እንዲሁ ስታወሪኝ ራሱ እያሰብኩት ነው። እና ምንድነው የሚያጣላ ምክንያት ከሌለ፣ የገንዘብ ችግር ከሌለ፣ ይሄኛውን ደግሞ ተነጋግራችሁ ነው አይ ቲንክ ያረገሽው አይደል? እነዚህ ነገሮች ከሌለ እሱ ጋር ምን ኑሮ ነው የኔ ጥያቄ። ያው ምንም የለም ነው የሚለኝ። እኔ ጠይቀዋለሁ። ምንም የለም፣ ለምን እንደዚህ የምትሆን ምንም የለም። እንዳልኩት ደግሞ የሆነ ነገር ጭንቅላቴ ሊመታ ሌላ ሰው ምናምን የሚለውን ግን ማንንም ልገምት አልቻልኩኝም። የተለየ ቅርበት አይለዛ እንኳን ማለት የስልክ ነገር ሰቆል ማለት አልደውይለትም። እደውላለሁ እንጂ ሞክራለሁ ማለት በቃ ከባድ ነገር እኮ ነው። ቀሎኝ አይደለም። ሞክራለሁ ብቻ ያው ለመደወል ረጅም ጊዜ ቆይ አንዴ። እሺ ምን ላድርግልሽ? ቆይ እሺ ንገሪኝ። ትንሽ ይሄ ነገር ምን ትራሱና በቃ በጣም አስጨናቂ ነሽ። አይ ችግር የለም። ይኸውልሽ ጥሩ ስሜት እየተሰማሽ ካልሆነ ማቆም እንችላለን። አይ ችግር የለውም፣ መጨረስ እንችላለን። እርግጠኛ ነሽ? እዚህ ደርሰን እያስጨነቅሽ ነው። በነገራችን ላይ ከባድ ነው፣ በጣም ከባድ ነው። ለዛ ነው እንደው ምናልባት ይቅርታ አድርጊልኝና አሁን እኔ እንዲህ ሳየው በደቂቃዎች ምናምን አሁን በቆየናቸው ቆይታዎች ምን ያህል ጭንቀት ውስጥ ምን ከባድ ስሜቶች እያየሁብሽ ነው። እና እሱ የሌለባቸው ወራቶች እንዴት ታሳለፍሽ? አይ ነው ምን ያህል ሊከብዱ እንደሚችሉ አውቃለሁ። ምናልባት ይህን ቪዲዮ ያው ቀድሞ ካየው ከደረሰው ሁኔታሽ እንዲገባው ስለፈለኩ ነው። ያለሽበትን ያስተላልፍሽውን ነገር ተረድቶ እንዲመጣ ስለፈለኩ ነው። የሰራው ስራ ምን ያህል አንቺን ዋጋ እንዳስከፈለ እንዲያውቅ ስለፈለኩ። ከባድ ጊዜ ነበር በጣም ማለት እንዴት ልበልክ፣ ልጅ በሆዴ ይዘ እንደ ባለ ትዳር ሴት በስርዓት ወጉን እንኳን ሳላይ በጣም ብዙ ብቻዬን ያለቀሱባቸው ጊዜዎች ነበሩ። ወይ እንተው ማለት በጣም ብዙ እንድታለቅሽ አይደለም እነዚህን ነገሮች ያነሳዋቸው። ስለዚህ ያው እሱ እንዲረዳው ስለፈለኩ ነው ምን ያህል ዋጋ እንዳስከፈለች ምናምን። ከባድ ነበር በጣም። እባክሽ በቃ እንድታለቅሽ አይደለም፣ እንተው በቃ እንተው እንችላለን። ሴት ስትሆን እና ስትሆን ከባድ ነው ብቻህን። የእውነት በጣም ከብዶኝ ነበረ። ያሳለፍኩት ነገር እንዲህ በቃል የሚገለጽ ቢሆን እኔ እንጃ ችዬ ብነግር ደስ ይለኝ ነበረ፣ ግን ከባድ ነው። በቃ እንተው። እኔ እንዳልኩሽ ነው ላሳዝንሽ ወይ እንድታለቅሽ ፈልጌ አይደለም። አንድ ቀን መጥቶ ቢያይኝ ማለት ቢያይኝ ደስ ይለኝ ነበር።
ይኸውልሽ በቃ ለቅሶን ተይው። አሁን ለጤናሽ ጥሩ አይደለም። ብዙ ሌሊት ብቻዬን አልቅሻለሁ እኮ በጣም ብዙ ሌሊት ነው ያለቀስኩት። በጣም ብዙ ነው የተጎዳሁት። የምር ቃል የለኝም። እኔ ቃል የሌለኝ ታውቃለህ። ምናልባት እንኳን ካየው ይህን ቪዲዮ ወደ ቤቱ ቢመለስ፣ ወደ ልጁ ቢመለስ በጣም ከባድ ነበር። ማለት ብቻዬን ነበርኩኝ። ማለት ሰው እኮ እንደራስ ሰው አይሆንም። ይመጣሉ፣ ይጠይቁኛል ምናምን፣ ግን እሱ ቢኖር ነበረ ለእኔ በደንብ ሰላም መሆን። እንደ ሴት እንኳን አማረኝ ብዬ የምጠይቀው ሰው አልነበረም ካጠገቤ። ሁሉንም ችዬ አንዳንድ ህመሞች አሉ ማለት ነፍሰ ጡር ስትሆን ለትንሽ ጊዜ ይከብዳልና አይ ነው በደንብ አውቃቸዋለሁ። ሰው ያስፈልጋል። ገባክ? በጣም ያም ነበረ። እሱ መጥቶ ከዚህ በኋላ ያሉትንም ቀናቶች ጊዜያቶች ትንሽ ቀን ይቀረኝ አብሮኝ ቢሆን ደስ ይለኛል። ማለት በቃ ያለፈው ነገር አልፎ ለቃሉ ብቻዬን ብዙ ነገር አሳልፌያለሁ። እሱን ፍለጋ እንኳን በጣም ብዙ ቦታ ነው የሄድኩት። በጣም ብዙ ቦታ ቤተሰቦቹን ሳይቀር ብዙ ለምኛቸዋለሁ እንዲነግሩኝ፣ ግን ፊት ነው የነሱኝ። ታውቃለህ? እናቱ እንኳን ሴት ሆና እንደዛ ወደ እንደዚህ ሆኖ እያየች ምንም አላለችም፣ አላዘነችም። ትንሽ እንኳን ለመራራት ምንም አላደረገችም። በቃ እንተወው። ይኸውልሽ አሁን ምን እናደርገዋለን መሰለሽ? ማለት እሱን አግኝቼ ማውራቴ የተሻለ ነው እና አድራሻውን ወይንም ደግሞ የግሮሰሪያቸውን አድራሻ ነገሪኝ። እዛ ድረስ በተቻለኝ አቅም እንዳልሽው ምናልባት አንቺን ላለማግኘት ይሆናል የለም የሚባለው ምናምን፣ ግን ስንትም ቀን ይሆን ምን ያህል ጊዜ የሚል ጠብቄ ያገኘዋለሁ። ስለዚህ አድራሻውን ትነግሪኛለሽ፣ ትሰጪኝና እዚህ ያለውን ነገር እሱን አግኝቼ አወራዋለሁ። ከዛ ምናልባት እዚህ ከመጣለን እሱ ጥሩ ነው፣ ካልሆነ ደግሞ እቤት ድረስ አንቺ ጋር ቢሆን መጣን ያለውን ነገር ለማስተካከል እንሞክራለን። እንደዛ ቢሆን ይሻላል። እኔ የምፈልገው ነገር ያለው በቃ እሱን ነው። ካሳለፍኩት ነገር አንጻር ከዚህ በኋላ ትንሽ ጊዜ ነው የቀረኝ። አብሮኝ በደንብ ያስፈልገኛል። ከእስከ ዛሬው መሆን ነው በደንብ የሚያስፈልገኝ። ብቻዬን አልችልም። በቃ ይሄን ነገር ማንም የለኝም። ቤተሰቦቼ ጋር መሄድ አልችልም። እነሱ ለራሳቸው እንጂ ለእኔ መኖር አይችሉም። ማንም ጋር ልጠጋ አልችልም። ስለዚህ መምጣት አለበት። በቃ ማግኘት አለብኝ። እሱ በጣም ነው የሚያስፈልገኝ። ለአንቺም ለልጃችሁም አስፈላጊ ነው በጣም። እንደዛ እናደርጋለን። እኔ በእርግጠኝነት ነው የምነግርሽ ማግኘት አይቀርም እና ያወራሻል፣ ይመጣል። ተስፋ አደርጋለሁ። እንደው ፕሮግራማችንን ከማቆማችን ወይ ከመዝጋታችን በፊት ማስተላለፍ የምትፈልጊ መልዕክት ካለ? በጣም ብዙ ነገር ነው ማለት የምፈልገው፣ ግን ምናልባት ይሄን ቪዲዮ የማይ ከሆነ አባት አስፈልገናል። ለእኔም ለልጃችንም ታስፈልገናል። እስከ ዛሬ ያለፍኩት ነገር ከባድ ነው።
ልጃችን ያለ አባት ማደግ የለበትም። እባክህ ተመለስ ወደ ቤትህ። በቃ እባክህ በጣም ከብዶኛል። እኔ አልቻልኩትም። ከዚህ በኋላ በደንብ ታስፈልገኛለህ እና የምታይ ከሆነ ይሄን ቪዲዮ በቃ ተመለስ ወደ ቤትህ። ምናልባት እንዳለችው ነው ቀድመ አይታ ከሆነ ወደ ቤት እንድትመለስ ነው የምትፈልገው ብላለች። በዛ ላይ ደግሞ እንደነገረችን ከሆነ ቤተሰቧ እሷን ሰፖርት ለማድረግ ያለውን ነገር ለማገዝ በጣም አስቸጋሪ ነው። እንደዛ ነበር ስለ ቤተሰብ ያልሽኝ? አዎ ለእናቴ ብዙ ማሳየት የምፈልገው ነገር ነበረ ታውቃለህ። ያው ብቸኛ ልጅ መሆኔ ከኔ ብዙ ነገር ትጠብቃለች እና ቢያንስ አይኗን በአይኗን ባሳያት ብትመርቀን ደስ ይለኛል። ለእሷም ሰላም ቢያንስ ይህንን ደስታ ማሳየት እፈልጋለሁ። በቃ ከምንም በላይ በጣም ነው የምትጓጓው። በጣም በጣም የኔ ነገር ሳያሳዝናት ቀርቶ አይደለም። አሁን ግን በቃ ለእነሱም ማሳየት እፈልጋለሁ። ሌላ ማድረግላቸው ነገር ባይኖርም ቢያንስ በዚህ እንኳን ትንሽ ደስተኛ ባደርጋት። እናቴንም በጣም ብዙ ነው የምጠብቀው። እንግዲህ ውድ ተመልካቾቼ ባለፈው ከራሄል ጋር የነበረን ቆይታ የምታውቁት ነው። ማንሳት አይጠበቅብኝም፣ ምክንያቱም በጣም አሳዛኝ ታሪክ ነበረ ያሳለፈችው ስትነግረን። እንግዲህ የእርግዝና ወራትን ብቻ ማሳለፍ 5 ወር ያህልን ዋናው ሰው በጣም የሚያስፈልገውን ሰዓት አብሮ ማሳለፍ በነበረበት ሰዓት ላይ ሳታሳልፍ ቀርታ ብዙ ነገሮች እንደተፈጠሩ ሰምተናል፣ አይተናል። ዛሬ ደግሞ ባለቤቷን አቶ ይስሐቅን እንደምንም ማፈላለግ በሉ በጣም ብዙ እንትን ብለን ነው ልናገኛቸው ችለን ዛሬ ስቱዲዮ ድረስ ጠርተናቸዋል። እሳቸው ጋር የተወሰነ ቆይታ ይኖረናል። በነገራችን ላይ ወጣት ነው፣ ግን ባለትዳር አቶ ስለሚባል ነው። አቶ ይስሐቅ እንኳን ደህና መጡ። እሺ እንኳን ደህና ቆየኝ። እንዴት ነህ? አለሁ ክብሩ ይስፋ። ባለፈው ለማግኘት በጣም አስቸጋሪ ነበረ። ረጅም ሳቆይቻለሁ። በነገራችን ላይ ተመልካቾች እዛው ግሮሰሪያቸው ድረስ ረጅም ሰዓት ጠብቄ ይመጣሉ ሲባል በአንዴ አይደለም ያገኛል። 3 ቀን ነው የተመላለስኩት። በ3ኛ ቀን ነው፣ ምክንያቱም የእህታችንን ነገር ማብቃት ስላለበት ማለት ነው። እና 3 ቀን ተመላልሼ አግኝቻለሁ። አሁን እንግዲህ ከእሳቸው ጋር የተወሰነ ቆይታ ይኖረናል። እስቲ ስለ ጉዳያችን እንግዲህ እንደዚህ ነው ምናምን ብለን እንደገና እንደ አዲስ የምናነሳቸው ነገሮች አይኖሩም። እሺ ከየት ነው የምጀምርልህ? ማለት ተነጋግረናል አንዳንድ ነገሮች ላይ በአንዳንድ ነገሮችን ባንስማማ እስቲ ባልከኝ ነገሮች ተስማምቼ ነው እዚህ ድረስ የመጣሁት። እስቲ ምን ከምን ልጀምርልህ? እንግዲህ ራሄል እንደነገረችን ከሆነ 2 ዓመት ነው የትዳር ቆይታችሁ እና ከዛ በኋላ ነው ልጅ የመጣው እና የባህሪ መለዋወጥ ነበረ። እሷ እርግዝ እና ወቅት ውስጥ ከገባች ጀምሮ ወይም ደግሞ ካረገዘች ጊዜ ጀምሮ አንተ ጋር የባህሪ መለዋወጥ ነበረ። ያ ምንድን ነው ምክንያቱ? እሷም አላወቀችም፣ ምንም የለም ነበረ ስትላት የነበረው። ከዛ በኋላ ደግሞ ምንም ነገር ሳትነግር ነው እንደወጣ ሳትመለስ የቀረው። ማለት ምን መሰለህ፣ ልንጋባ ራሱ የወሰንነው በአንዳንድ ነገሮች ምክንያት ነው። እኔም ብዙም አልነበረንም፣ ስራ ተቀጣሪ ነበርን። ተጋብተን እንኖራለን በሚል አብዛኛውን ጉትጉታ የእሷ ነበረ። በጣም ስለምወዳት ስለማፈቅራት እሺ ብለን ተስማምተን መኖር ጀመርን ማለት ነው። እሱ ብቻ አይደለም፣ ትንሽ ግር የሚለኝ ነገር በደንብ ልጅ መውለድ እፈልጋለሁ ትለኝ ነበርና እኔ በዛ ደስተኛ አልነበርኩም። ለምን ብትለኝ
ያው በደንብ አልጠነከርንም። እኔ እንዳደግኩኝ ልጄ ተሰቃይቶ እንዲያደግ አልፈለግኩም። እኔ እንደሆንኩት ልጄ እንዲሰቃይ አልፈልግም። የነገን ጣፋንታውንም በእድል በቃ የኔ ሁኔታ ጣፋንታ እንዲገጥመው አልፈለግኩም እና ትንሽ ጊዜ ታገሽኝ በሚል ሰበብ እስከ ዓመት ከምናምን ያው በጭቅጭቅ ባልሆነ ንትርክ አሳለፍንና ያው ያለው ነገር ብዙ ጊዜ እኔ እስከማውቀው ድረስ ምንድነው የእርግዝና መከላከያ እንደምትጠቀም ነበር የማውቀው። ይሄ የአጭር ጊዜ የእርግዝና መከላከያ እንደምትጠቀም ነበር የማውቀው እና ድንገት ባላወቅኩት ሁኔታ የሆነ ቀን ስራ ነበርኩኝ። ትንሽ ስራ ቦታም በጣም ቢዚ ነበርኩና ደወለችልኝ። በጣም እፈልግሃለሁ ምናምን ቤት ና ምናምን ስለኝ ስራ አይደለሁ እንዴ እንደዚህ መምጣት አልችልም ብያት ነበር እና በጣም ግዴታ ነው ምናምን ብላ ስትለኝ እኔ ደግሞ ምን ሆና ነው ምናምን ብዬ ስሄድ ቁጭ በል ምናምን ብላ ቤት ስገባ ሌላ ነገር ነው የገጠመኝ። ቡና አፍልታ በጣም ተደስታ ምናምን ያው እንደምታውቀው እንግዲህ ግሮሰሪ አለችን፣ ትንሽ ቤት አለችን እና ያው እንደምታውቀው ነው ግሮሰሪ ቤት ሁሌ አይኖርም ስራ በሚመጣበት ሰዓት በደንብ ከስተመር መያዝ ስላለብን ደንበኞችን ላለማስከፋት የተቻለንን ነገር እያደረግን ቤታችን ሙሉ እንዲሆን እንደ ቤታቸው እንዲሰማቸው የተቻለኝን መጠን እኔም ከዝቅ ብዬ ከባለቤትነት አንጻር አብሬያቸው እያስተናገድኩ እየተጫወኩ እየተሳሳቅኩ ነበር እና የምትሰራው ማለት ነው። አዎ ምክንያቱም ስራ ያስፈልገናል እንዳልኩ ነው። እቅድ አለን። በእቅዳችን መሰረት ልጅ እንወልዳለን ብለን ተሳስበናል። ያው በዚህ ጊዜ ብለን አላስቀመጥንም፣ ግን እንደነገርኩ ነው መጀመሪያ ላይ። ከዛ ጠራችኝ ቤት ምናምን ስገባ ሌላ ነገር ነው። በቃ ደስተኛ ሆናለች ምናምን ምናምን። እኔ በጣም ብዙ ነገር ማሰብ ጀመርኩ። በባህሪ ደግሞ ትንሽ የመናደድ ነገር አለ። ሰዎች ሳይነግሩኝ እንዴት መሰለህ ያላንተ ፍቃድ የሚሆን ነገር ሳታማክረ ትዳር ሲባል ሁለትም ተማክረ የምትወስነው ነገር ሲመጣ ነው አይደለ? ተስማምተህበት አንዱ ሲሸነፍ አንዱ አሸናፊ፣ አንዱ በቃ ተቻችለን እንድትኖር አይነት ነገር ሆኖ ነው አንድ ቤት መኖር የጀመርነው እና ጠራችኝ። እሺ ምናምን ብላ ተቀመጥ አለችኝ። ምሳ ምናምን ተሰርቶ ነበር። በቃ በጣም ተገርሜ ነበረ። በቃ እስቲ የሚፈጠረው ነገር ላይ ምናምን ብዬ ታገስኳት። እኔ መሰለኝ ምናልባት ምን ጥላት እቁብ ነበረች። እንደነገርኩ ነው ስራችንን ለማስፋፋት ምን ጥላት እቁብ ነበረች። እሱም እንዳይደርስ ደግሞ ጊዜው ገና ነው፣ ወቅቱ ገና ነው ብዬ ማሰብ ጀመርኩ። ምንድን ነው ነገሩ ብዬ እኔ በቃ በሀሳብ ከሄድኩኝ በኋላ ቁጭ ብላ ማውራት ጀመረች። ቡናውን እያፈላች። እኔ ቡና ደስ ይለኛል፣ በጣም ወዳለሁ። ቤት ጨስ ሲል ሲሟሟቅ እኔ እና እሷ ብቻ ነው የምንኖረው ቤት ውስጥ። ያው ከዛ በቃ ዳርዳር ማለት ጀመረች ማለት ነው። ጸባዩን በደንብ አውቀዋለሁ። ከመጋባታችን በፊት በፍቅር ትንሽ ቆይተናል እና ጸባዩን በደንብ ስለማውቀው በቃ ልጨቀጨቀኝ ነው። ልጁን ውለድ ላስወጣው፣ የእርግዝና መከላከያውን ላስወጣው ልትለኝ ነው ብዬ ሌላ ጭቅጭቅ ይነሳል ብዬ አስቤ ነበረ። ያንተ ሀሳብ ጥያቄው ላይ ማለት በልጅ ጉዳይ ትጨቃጨቀኛለች ነው? በሱ ነገር አውርተን የጨረስነው ነገር መስሎኝ እንደ አዲስ ታነሳብኛለች ብዬ ሌላ ሀሳብ ይዞ ነበርና ነገር ይኸው እንደዛ አልነበረም የገጠመኝ ማለት ነው። ያው ሰው ነህ፣ ትዳር ሲኖር ደግሞ መከባበር ግዴታ ነው። አንዱ የአንዱን ሀሳብ ማዳመጥ እንደ ፐርሰናል ነገር ነው። ምንም ሪዝን ሊኖር አይገባም። ማማከር ግዴታ ነው። ኢቨን ሁላ ውጪ ሳመሽ ከስራ ሰዓት ውጪ ሳመሽ ደውዬ እነግራታለሁ። ደስ ካላላት ትቼ እመጣለሁ እና በቃ ዳር ማለት ጀመረች። ፊቷን ምናምን እየተለወጠ ማለት ጀመርኩኝ። እኔም ሁኔታው አላማረኝም።
ምግቡን ተውኩና ቡናውንም ተውኩና ደስ አላለኝም። በቃ እየደበረኝ መምጣት፣ እኔም ውስጤ እየተረበሸ መምጣት ጀመረ። ለየት ያለ ነገር ስታሳየን እና እንደ ቀልድ ነፍሰ ጡር ነኝ አለች። ከዛ እኔ ደግሞ አሁን ተጀምሯል አይደል ካፕል ቲክታክ ምናምን የሚባል ነገር ካሜራ መፈለግ ጀመርኩኝ እኛ ቤት ውስጥ። እንደዚህ አይነት ነገር ደግሞ እሷ ጎበዝ አይደለች፣ የሚዲያ ሰው አይደለች። ፕራንክ ምናምን ተብሎ እንደሚባለው እኔ አላውቅም። እሱንም እንግዲህ አንዳንዴ ደግሞ እንደዚህ አይነት ነገር ጀምር እንዲህ ምናምን ብዬ በጠይቃት ማለችልኝ። በቃ ምናልኝ የማታውቀው ማለችልኝ በእናቷ ስትምልልኝ ባይዘው እናቷን በጣም ነው የምትወዳትና ማለችልኝ። በጣም ነው የደነገጥኩት። ምን ልበልሽ ሳኒ ስለ በጣም ነው ግራ የገባኝ። ማለት እኔ እዚህ ደፋ ቀና እያልኩ ነገ ህይወታችንን እናስተካክል፣ ይሄ ልጅ ሲመጣ ትንሽ እንኳን የተመቻቸ ነገር እንዲጠብቀው ገብቶሃል። እናቱ አባቶቻችን የሚሉት አንድ ነገር አለ፣ ልጅ ሲመጣ የራሱን ሲሳይ ይዞ ይመጣል ምናምን የሚሉት ነገር አለ። እኔም እንደዚህ አይነት ነገር አላምንም። ሰው የሚያጭደው የዘራውን ማለት ዛሬ የዘራውን ነገ ከየት ታጭደዋለህ አይደለ? ሰው በቃ በጣም ነው የተከፋሁት። ብቻ በዛም አልነበረም ትንሽ ማለት ያንተ መልስ ወይንም ደግሞ ሁኔታ እንዴት ነበር? ያን ነገር ስትነግረኝ በጣም ነበር የተበሳጨሁት። ልመታትም አልፈለኩም። አስበው ነበር በደንብ አጠገቤ የነበረው ብርጭቆ ፊቷ ላይ ጎሮ በቃ በዛን ሰዓት የተሰማኝ ስሜት እንዴት መሰለ? አንድ እቃ ይይዛል ብለህ ያመንከው እቃ ሲያፈስብህ እንዴት አይነት ስሜት ነው የሚሰማ? ምሳሌ ይሄና እቃ ምንም አያገናኙም። እርግጥ ነው ሰውና እቃ ደግሞ አያገናኙም። የሰው ልጅ ይረዳል፣ ይሰማል። ትዳር የሚያህል ትልቅ ተቋም ነገር እንዴት ነው እንደዚህ በአንዴ ለልጅ ያለኝን እንደዚህ አይነት ነገር ያለኝን ቦታ ታውቃለች፣ እንዴት ታደርገኛለች? በጣም የተናቁ ያህል ሳይሆን የተሰማኝ በቃ አታከብረኝም፣ ጭራሽ እስከዛሬ እንዳልሰማችኝ ነው የምቆጥረው፣ አትወደኝም አይነት ነገር ነው። እርግጥ ነው ያን ስሜት ያስተናገድከው ማለት ቀስ እንበል አለ አንተ ሀሳብ የነበረው ያን ነገር ባለማክበሯ ነው እንደዚህ አይነት ስሜት ውስጥ የገባው። ምናልባት ደግሞ በእሷ በኩል ሆነ ስታይ ባሌን ላስደስተው አይኑን ባይኑ ላሳየው ብላ አስባ ሊሆን ነግሬያት እኮ ነበረ በደንብ ረጅም ጊዜ ውስጥ ተጫወታቸው። ከተጋባን ጀምሮ የእሷ ጥያቄ ልጅ ሙለር ገብቶሃል። እኔ ደግሞ አሁን ላይ ስራችን ቆንጆ ነው። ከቅጥር ወጥተን የራሳችንን ትንሽ ነገር ከፍተናል። ከዛ አልፎ በቃ ሰውም ጨመርን፣ ስራችን ማድረግ ጀመርና ትንሽ ጊዜ ታግሽ። ምክንያቱም እሷ ልጅ ብትወልድ ሀሳብ ወደ ልጅ ነው፣ እኔም ሀሳብ የሚሆን ወደዛ ነው። እና ትንሽ ጊዜ ጠብቂ፣ ማክሲመም 1 ዓመት ወይ 2 ዓመት። ጭራሽ በቃ ልታገዘኝ ፈቃደኛ አልሆነችም። እድሜ በነገራችን ላይ ለወንድና ለሴት እኩል አይሆንም፣ እይታችንን ማለት ነው። እሱን አውቃለሁ። ያው ልክ ነው፣ ሳልረዳው ቀርቼ አልነበረም። ነገር ግን እንዴት ልበል መሰለ ሁኔታዎች አንዳንድ ነገሮች ሳያስገድዱ እኛን እንዳስገደዱን አይነት ነገር የምንቆጥራቸው ነገሮች ሊኖሩ ይችላሉ። ይህን አይነት ነገር ግን አፋጣኝ ነገር ብዬ አላመንበትም ነበር እኔ። እሷ ከተጋባን ጊዜ ጀምሮ መውለድ ፈልጋ ነበር እንዳልኩ እና ላገኛትም አልፈለኩም። ጭራሹ ስልኬን አጠፋው። ማላውቀውን ስልክ አነሳም። ለጓደኞቼ ያስነገርኩ፣ ለምታውቀው ሰው ኤቭሪባዲ፣ ለቤተሰቦቼ ተናገርኩ። በጣም ከባድ የሆነብኝ እንደው የሚገርም ነገር ቤተሰቦቼ ይወዳታል እና ተናገርኩ። በቃ ፊት እንዲነሷት ምናምን በቃ እንዳያደር ፊት እንዲነሷት ማለት እንዴት መሰለ? ጭራሽ ቤተሰቤ አማቼ ምናምን መች ነው የምትመጣው? ቤተሰቤም እንዲወልድ ይፈልጋሉ። ግን ምን መሰለ እናቴን አሳመንኳት እንደምንም ብላ። እናቴ ያው መቼስ እናት ናት አይደል? ከአንተ የሚበልጥባት ነገር የለም። ወይኔ ወይ እሷ ምረጭ አልኳት። ጨነቀኝ።
ማለት በምትለው ነገር ጥያቄ ስታበዛብህ ነው። በቃ አልሰማም አለችኝ ማለት ነው። እኔ ለፈታት አይደለም ተጣልተን አይደለም፣ ለትንሽ ጊዜ ለራሴን የጥሞና ጊዜ እፈልጋለሁ፣ እንድታገኘኝ አልፈልግም ማለት ነው። እንደዛ ነው። ሌላ ትንሽ ከባድ ነገር የነበረው በጣም በቃ ድብርት ውስጥ ነበርኩኝ። ከዛ ውጭ ግን እንደነገርኩ ነው። ያው እኔም ያልሆነ ነገር ውስጥ ገባው። ከዛ በፊት እኛ ቤት ማለት አንድ ካሸሪስት ነበረች ሴት ግሮሰሪ። እሺ እንዴት ብዬ እንደምነግር ባላቅም ግን ያው ማንም ሰው እንግዲህ አንተም ያወቅከው ነገር ነው። ምናልባት ህዝቡን ካስተማረ በሚል አውቃለሁ። ነገር ግን በቃ ይሄ ነገር ከመፈጠሩ በፊት ከእሷ ጋር